ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በሚያንማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ ኢትዮጵያውያን ውስጥ ተጨማሪ 43 ሰዎች ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀ። ተቋሙ በፌስቡክ ገጹ ባወጣው ጽሑፍ ህንድ የሚገኘው የኢትዮጵያ ኤምባሲ ከታይላንድ ዋና ከተማ ባንኮክ 600 ኪሎ ሜትር ርቀት ላይ በሚገኘው መጠለያ ጣቢያ ዲፕሎማቶችን በማሰማራት ባደረገው ጥረት ዜጎቹን ወደ ሀገራቸው መመለስ እንደተቻለ አስነብቧል። መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በሚያንማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሆነም ተመላክቷል። የውጭ ጉዳይ ሚኒስቴር ከትላንት በስቲያ በተመሳሳይ በሚያንማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ወደ ሀገራቸው መመለሳቸውን አስታውቆ እንደነበር ይታወሳል። በወቅቱ 43 ኢትዮጵያውያን በዛው ምሽት ይገባሉ ተብሎ እንደሚጠበቅና ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንንም ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገ እንደሆነ ሚኒስቴር መስሪያ ቤቱ ገልጾ ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው ባለፈው ጥር ወር ላይ በሰጡት ጋዜጣዊ መግለጫ 380 ያህል ኢትዮጵያውያን በሚያንማር ታግተው እንደሚገኙ ማረጋገጡን አስታውቀው ነበር። በወቅቱ በህገ ወጥ ዓለም አቀፍ ደላሎች ተታለው ወደ ሚያንማር የሄዱና ታይላንድ ድንበር አዋሳኝ አካባቢዎች ወደሚገኙ ህገ ወጥ ካምፖች ተወስደው የሚገኙ ዜጎችን በሚመለከት በሰጡት ማብራሪያ ችግር ውስጥ ያሉት 380 ዜጎች ስምና የፓስፖርት ቁጥር ጉዳዩን በቅርበት ለሚከታተለው ቶኪዮ የሚገኘው የኢትዮጵያ ሚስዮን መላኩን መናገራቸው ይታወሳል። እንዲሁም ጉዳዩ ብዙ ጥረት የሚጠይቅ በመሆኑ ቶኪዮ ከሚገኘው የኢትዮጵያ ሚስዮን በተጨማሪ በኒው ዴሊ የሚገኘው ኤምባሲ ተልእኮ ተሰጥቶት መንቀሳቀስ መጀመሩንም ተናግረው ነበር። የውጭ ጉዳይ ሚኒስቴር በዛሬው መግለጫው ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ መንግስት ያሳስባል ሲልም አስነብቧል። የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ በተባበሩት መንግስታት ድርጅት የመንገድ ደህንነት ፈንድ የቦርድ አባል ሆነው መሾማቸው ተገለጸ። የሚኒስትሩ ሹመት በመንገድ ደህንነት ፈንድ ስር ባለው የባላደራዎች ቦርድ ውስጥ እንደሆነ የአፍሪካ ኢኮኖሚክ ኮሚሽን አስታውቋል። ኢትዮጵያ ሀገራዊ የመንገድ ደህንነት ስትራቴጂ በመቅረጽና በስርዓተ ትምህርት ውስጥ እንዲካተት በማድረግ የወሰደችው እርምጃ የመንገድ ደህንነትን ለማስፈን ያላትን ቁርጠኝነት ማሳያ እንደሆነ ለዶክተር አለሙ የተጻፈው ደብዳቤ ያሳያል ሲል የትራንስፖርት ሚኒስቴር በኦፊሴላዊ የፌስቡክ ገጹ አስነብቧል። እንዲሁም በኮሪደር ልማት ፕሮጀክት ስራዎች የተገነቡ ምቹ የብስክሌትና የእግረኛ መንገዶች እንዲሁም የተሻሻሉ የመንገድ ትስስር ስራዎች እንደ ሀገር የትራንስፖርት መሰረተ ልማት ቅንጅትን የሚያሳድጉ መሆናቸውም ተገልጿል ሲል ተቋሙ አክሏል። በመሆኑም ሀገሪቱ በመንገድ ደህንነት ላይ የምታደርገውን ጥረት በመገንዘብና እውቅና ለመስጠት ሚኒስትሩ መሾማቸውን የአፍሪካ ኢኮኖሚክ ኮሚሽን መግለጹ ተመላክቷል። የተባበሩት መንግስታት ድርጅት የመንገድ ደህንነት ፈንድ እንደ አውሮፓውያን አቆጣጠር ሚያዝያ 2018 የተመሰረተ ሲሆን በዓለም አቀፍ ደረጃ ከፍተኛ ጠቀሜታ ላላቸው ፕሮጀክቶች ተጨማሪ ገንዘብ የማሰባሰብና የመደገፍ ስራን እንደሚሰራ ከትራንስፖርትና ሎጂስቲክስ ሚኒስቴር የተገኘው መረጃ ያሳያል። የኢትዮጵያ ኢንቨስትመንት ቦርድ በ78 ሚሊዮን ዶላር ካፒታል ባለ ብዙ ዘርፍ ልዩ የኢኮኖሚ ዞን ለመገንባት በባለ ሀብት የቀረበን ጥያቄ አጸደቀ። ቦርዱ ትላንት ባካሄደው ስብሰባ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔ ማሳለፉን የኢንቨስትመንት ኮሚሽን በኦፊሴላዊ የፌስቡክ ገጹ ባሰራጨው መረጃ አስታውቋል። በዚህም መሰረት ቦርዱ በውይይቱ እየተከናወኑ ያሉ ስራዎችን ገምግሞ ውሳኔ ከሰጠባቸው አጀንዳዎች ውስጥ አንዱ በ78 ሚሊዮን ዶላር ገደማ ካፒታል ባለ ብዙ ዘርፍ ልዩ የኢኮኖሚ ዞን ለመገንባት በባለ ሀብት የቀረበው ጥያቄ ላይ መሆኑን ኮሚሽኑ አስታውቋል። በጥያቄው ላይም ቦርዱ በስፋት ከተወያየ በኋላ ባለ ብዙ ዘርፍ ልዩ የኢኮኖሚ ዞን ሆኖ እንዲሰየምና ጥያቄ አቅራቢዎቹም በፍጥነት ወደ ስራ እንዲገቡ ውሳኔ አሳልፏል። ቃና ስለ ባለ ብዙ ዘርፍ ልዩ የኢኮኖሚ ዞን ተጨማሪ መረጃዎችን ከኢንቨስትመንት ኮሚሽኑ ለማግኘት በተደጋጋሚ ያደረገው ጥረት አልተሳካም። ባለፉት 7 ወራት በመቀለና በአክሱም ሪጅን የኤሌክትሪክ መሰረተ ልማት በመሰረቁ 24 ሚሊዮን ብር ገደማ ጉዳት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። አገልግሎት መስሪያ ቤቱ በተጠቀሰው ጊዜ ውስጥ በሪጅኖቹ ለተለያዩ ተቋማት አገልግሎት ይሰጡ የነበሩ የኤሌክትሪክ መሰረተ ልማቶች በመሰረቃቸው 24 ሚሊዮን 405908 ብር የሚገመት ጉዳት መድረሱን በኦፊሴላዊ ፌስቡክ ገጹ አስነብቧል። ተቋሙ በመግለጫው በመቀሌ ከተማና አካባቢዋ በፍሬወይኒ፣ ቀለምኒ፣ አዲግራት፣ ዕዳጋ ሐሙስ
አካባቢዎች ለአየር መንገድ ለውሃ እንዲሁም ለቴሌ አገልግሎት ይሰጡ የነበሩ 4 ባለ 100 3 ባለ 200 እና 2 ባለ 315 ኪሎ ቮልት አምፒር ትራንስፎርመሮች ላይ ስርቆት መፈጸሙን አስታውቋል። እንዲሁም በአዲ ጉዶም የ3000 ሜትር የኤሌክትሪክ ኬብል ስርቆትና በሰምረ 2 የኮንክሪት ምሰሶ ላይ በደረሰ ጉዳት በአካባቢው ለ3 ወራት ኃይል እንዲቋረጥ መሆኑን የገለጸ ሲሆን በመቀለ ከተማና ዙሪያዋ የተፈጸመው ስርቆት በድምሩ 15 ሚሊዮን ብር ገደማ ጉዳት አድርሷል ብሏል። በተጨማሪም በአክሱም ከተማና ዙሪያዋ ለአየር መንገድ ለቴሌና ለመንደር ማስፋፊያ ስራ አገልግሎት የሚሰጡ 2 ባለ 315 1 ባለ 200 2 ባለ 50 እንዲሁም 1 ባለ 25 ኪሎ ቮልት አምፒር ትራንስፎርመሮች መሰረቃቸውን ገልጿል። በማዕከላዊ ዞን ላዕላይ ማይጨው ወረዳ ከአድዋ እስከ ሽሬ ከተዘረጉ 66 ኪሎ ቮልት ኃይል ማስተላለፊያ መስመሮች ላይ 32 የታወር ብረቶች መዘረፋቸውንም አገልግሎት መስሪያ ቤቱ ጠቅሷል። በዚህም በከተማዋ የተፈጸመው ስርቆት 9 ሚሊዮን ብር ገደማ የሚገመት ጉዳት አድርሷል ሲል አስነብቧል። ተቋሙ የወንጀሉን ፈጻሚዎች ለህግ ለማቅረብ ከፍተኛ ክትትል እየተደረገ መሆኑን ጠቁሟል።